መልካም እሺ አመሰግናለሁ እንግዲህ ያንተን የፖለቲካ አስተላለፎችን ወደዚህ አምጥተህ ተቋጭታቸዋል ራጂ የምትጨምረው ነገር አለ እዚህ ላይ ነው እኔ ይገላለው ምናምን የሚባሉ ሐሳቦች ላይ ክሮስ ኳስቹኑንም እንትን ማድረግ አልፈለኩም ግን አብይ ጠቅላይ ሚኒስትሩ ከማቃቸውም ጥቂት ሰዎች በግለሰብ ደረጃ ቤተ መንግስት እየጠራ ያናገራቸው ሰዎች ስላሉ ላያደርግ ይችላል የሚል ጥርጣሬ እንዳለ ሆሎ አሁን አንተን የምታነሳቸው ዶቶች አንድ ላይ የሚመጡ አሉ ዋይናድ ከዚህ በፊት የሚዲያ አክሰስ ነበራቸው እኚህ ሰዎች በራሳቸው ሚዲያ በሶሻል ሚዲያ ድረገጻቸውም ማንሳት ይችሉ ነበረ አሁን አንዱ ካንዱ ለምን ሆነ የሚለው የሚያጠራጣሪ የሚሆኑ ሐሳቦች መታነሳቸው እንጋራለሁ ግን አብይ ደግሞ ወደ ስልጣኑ የሚመጣውን ማንኛውንም ሰው ከመግደል ወደ ኋላ ስለማይል የማያስብል ምክንያት የለውም የሚልም የለኝም ኢን ቢትዊን ነው ማየው ዛሬገድ ላይ ለምን በዚህ በኩል የሚነሳው አንተ የምትላቸው እንጋራለሁ ለምሳሌ በስም ካነሳ ሁለት እንደዚህ የተባሉ ታዋቂ ሰዎች በራሳቸው ድረገጽም በጣም ብዙ ፎሎወር ያላቸው ሚዲያ አክሰስ አላቸው ከዚህም በፊት እንደዚህ ሆኜ ነበር ተብሎ ማንሳት ይችሉ ነበር 4-5 years 1 year 2 year ቢሆን አሁን ግን በዚህ ሰዓት ማንሳቱ ምንድነው አንድ ጥያቄ ነው ግን አብይ ደግሞ አስባቸው ከነ ኮሎኔል ገመቹ ጀምሮ ማአት ሰዎችን ለጥቅምም ሊሆን ለሌላም ነገርም ቤተ መንግስት እየጠራ የሚያናግር ከሆነ እነዚህንም ለብቻ ሳያናግራቸው የሚቀርበት ምክንያት የለም በስልጣን የሚመጣ ነገርን ደግሞ እየተደረገ ያለውን ነገር ስለምናቅ ይሄ መንግስት ትጥቅ ያለውን የሚዋጋውን ይፈራል ሐሳብ ያለው የሚቃወሙንም ስለሚፈራ በስልጣን የሚመጣውን ገለሃለሁ ብሎ አያስፈራራም የሚልም እንትን የለኝም ኢንቢቱ እነኝ ነው አብትሽ ጥሩ እንግዲህ በዚህ ጉዳይ ላይ ምናልባት እኔ አንድ እንደ ምስክር ልሰጣችሁ የምችለው አንድ መረጃ ዶክተር ሚልኬሳ ይሄን ነገር ብለዋል መሰለኝ ሰሞኑን በሆነ ሚዲያ ላይ የተቋረጠ ቪዲዮ አይቻለውና እኔ ጋር ከ2 ዓመት በፊት ከ3 ዓመት በፊት መጥተው ይሄን ነገር ተናግረዋል እንደው እኔ ቆርጬ ባፋል ኦሮሞ ነው ያሉትና በቲክቶክ ላይ አስቀምጫለሁ ያችን ቃልና አብይ ይተቀበባሃል በኃይሉ ከመጣህ ያጠፋሃል ለበርካቶቻችን ይሄን ነበር ሲናገር የነበረው ምናልባት ዶክተር ሚልኬሳ ጋር ከወጡ ቅርብ ጊዜያቸው ነው ምናልባት 3 ዓመት እንደዚህ ቢሆን ነው በዛው አካባቢ ነው ያናገርኳቸው ያንን ቃል አሁን የሚነገረውን ሚዲያ ላይ ሶሻል ሚዲያ ላይ በደንብ የሚዘዋወረውን ከታየ ንግግር ጋር ተደምሮ ስለመጣ ምናልባት ያቶ ገዱስ ጨመረበት ነገሩ ይተባባሰ መጣ እንጂ ብሎታል እኔ ያንን ነገር በደንብ እርግጠኛ ሆኜ ነው ማለት ነው ምክንያቱም ከ3 ዓመት በፊት ከ2 ዓመት ምናምን ቢያንስ 3 ዓመት እንደዚህ ሊሆን ነው እንደዛ በፊት እንደዛ ነገሮች እንደነበሩ አስቀምጧል ጀዋር ይሄን ነገር ብሏል መስለኛል ከዚህ ቀደም በመጽሐፉ ላይ ጽፎ አስቀምጦታል ይሄንን ነገር በግልጽ በማያሻማ መልኩ ማለት ነው አሁን በቅርብ ጊዜ እንደ ፋሽን ሆኖ ገሌ ከክሌ ስራይቶ አያና እንደቀልድም አድርጋ አሳይለም ይሄ አንዱ ካንዱ ስር አይቶ ምናምን ነገር ያልከው ነገር ሳይሆን ሁሉም በራሱ ቦታ ላይ ያለበት ጊዜ አለ ግን አሁን ተመሳሳይ ሆኖ በአንድ ወቅት መምጣቱ ያንን ነገር ሊያጭር ይችል ይሆናል ጥያቄውንና ወቅቱ ለምን አሁን በተመሳሳይ ወቅት የሚለው ነገር ነው የኔ ጥያቄ እንጂ ሌላ ነገር አልተባለም ከዚህ ቀደም ነገሌ አላሉት የሚል ነገር የለኝም በመጽሐፍ ላይ ተጽፎ ነው ያለው ከ3 ዓመት በፊት እዚሁ ሚዲያ ላይ አለ እርግጠኛ ነኝ ቪዲዮውን እንኳን ፈልጌ ምናልባት የተቃጠሉ 2 ዩቲዩቦች አሉ የተዘጉብን ከነዛ ላይ እንኳን ቢጠፋ ቪዲዮ ቲክቶክ ላይ አለ ያቶ የዶክተር ሚልኬሳ ንግግርና በእርግጠኝነት ነው ይሄን ነገር መላችሁና እቺ ነገር ልበል ብዬ ነው እንደው ለማስረጃ ያህል ምክንያቱም ሰሚ ነበርኩና አጣቅም ወይ ማስረጃ ሊባልም ስለሚችል አቃለው ሰምቻለሁ አለ ቪዲዮ ጭምርና ተመሳሳይ አሁን ቅርብ አንድ ላይ ከታየ ጋር ንግግሩ ወንዳቱ ነው የሚገርመውና አብይ ይላል ማለቱ ዛሬ አይደለም ሲነገር የነበረው ቆይቷል ማለት ነው ወደ ቀጣይ አጀንዳችን እንለፍ ምናልባቱ ቀጣይ አጀንዳችን የሚሆነው ትልቁን የሀገሪቱን ፖለቲካ መንግስትም ጭምር አሁን ጣት እየቀሰረበት ያለውን የጂኦፖለቲካ ጉዳይ እንድንመለከት ነው ወደድኩት ራጂ ወደ አንተ ለምጣ የኢትዮጵያን ከዚህ ቀደም የነበረውን ጂኦፖለቲካ ሁኔታ በደንብ ትረዳዋለህ ምክንያቱም ሚዲያ ላይ ስራ ነበር የነበረው ራስም አገር ውስጥ ሰላም በማስከበሩ ጉዳይ ላይ የተለያዩ ቦታዎች ላይ ስራ ስለነበር ይሄን ነገር ታቋለ በቅርበት ብዬ ነው አስበውና ከዛም በርካታ ነገሮችን ልትል እንደምትችል አቃለሁ
የሀገሪቱን ዛሬ የጂኦፖለቲካ ሁኔታ እንደሆነ የምትመለከተው ኢትዮጵያ ያለችበትን የጂኦፖለቲክስ ሁኔታ በምን መንገድ ነው የምታስቀምጠው? ወደ አያና እንመለሳለን። ጥሩ ሀብታሙ፣ የኢትዮጵያን ጂኦፖለቲካ በተለይ ቁመና ቅድም ነካሳ አድርጎ ወደኋላ እንመጣበታለን ብለኝ ነበረ። የኢትዮጵያ ጂኦፖለቲካ ሁኔታ ለኢትዮጵያ ብቻ ሳይሆን ለምስራቅ አፍሪካና ቀንድ ወሳኝነት አለው። የአሁን ቁመናውን ስናነሳ ኢትዮጵያ ከዚህም በፊት ባለፉት መንግስታት በነበራት ስርዓተ መንግስት ውስጥ ኢትዮጵያ በዛች አካባቢ በቀጠናው በጂኦፖለቲካ ውስጥ ከተወሰኑ ሀገራት ካልሆነ በቀር መቃቃርን አልነበራትም። በተለይ ከሶማሊያ ጋር ጦርነት ነበረ በደርግ ጊዜ። ከዛ ባሻገር ግን ጥሩ ግንኙነት ነበራቸው ከንጉሱም ጀምሮ። ኢትዮጵያ በመጣችበት ስርዓተ መንግስት ውስጥ በህዝቦቿ ነው የሚኮነኑት እንጂ የኢትዮጵያ መሪዎች አፍሪካን ማቅናትና ጂኦፖለቲካው ላይ እንዳውም ጥሩ ምልከታ ነው ያላቸው። ደርግም ጭምር ደርግ ለሀገሩ ለህዝቡ ቡቸሪ ነው፣ ገዳይ ነው። ግን በአፍሪካ ደረጃ ብትሄድ ብዙ ሶሻሊስት ሀገሮች ብዙ እንትኖች እንደዛ ንጉሱም ፊውዳልና እንትን ሆነው ጭሰኛውን በክላስ አስቀምጠው ሀገሪቷን የጨቆኑ ቢሆኑ ወደ ኬንያ አካባቢ ብትሄድ በስማቸው ራሱ መንገድ ተሰይሞ ያለበት አለ እና በጣም እንትን ይሆናል። ብዙ ምልከታዎች አላቸው። በኢህአደግ ጊዜም ብታነሳ በምስራቅ አፍሪካ በተለይ ቴሮሪዝምን በመዋጋት ዙሪያ ላይ ከምዕራባውያን ጋር ብዙ እምነት ያላት ሀገር ስለሆነች ሶማሊያና ኬንያ፣ ዩጋንዳ አካባቢ አጋር ኃይሎች ብዙ ነበሯቸው። በተለይ ከኢጅፕት ጋር የሚተሳሰሩ ኃይላት መቃቃር እንዳለ ሆነ። አሁን ባለንበት ቁመና ግን ዘመድ ነው ብለን ልንጠራው የምንችል የዲፕሎማሲ ሂደቱ በጣም አስቸጋሪ ነገር ላይ ነው። ለምን? ከኢንተረስታችን አንጻር የአገሪቷን እየመራ ያለው መንግስት ያለው ኢንተረስት በየቀኑ የሚቀያየርና የኃይል አስተላለፉን ፍሎፕ ሊያደርግ የሚችል ሂደት ስለሆነ የሚታየው እዛ ግባ የምትለው አትችልም። ለምን? የወደብ ጉዳይ ጥያቄ አለ። እኔ ኢትዮጵያ ወደብ ጥያቄ ለምን አነሳች የሚለው ላይ እንደ ሌሎች ተቃዋሚዎች በጭፍን ድንጋይ መወርወር ሰው አይደለሁም። ማንሳት ትችላለች፣ መብቷ ነው። ግን ስታነሳ በምን አኳን የሚለው የሌሎችን ጥቅም በማይነካ መልኩ መሆን አለበት የሚል እምነት አለኝ። ቢሆንም ግን በጂኦፖለቲካው ያላሰላለፉ ጋር ለምንስ ተባለ ይሄ ማንን ላይ ይቀሰራል የሚለው ጠላትነትን የሚሸምት ሂደት ነው። ሶማሌላንድ ጋር የተደረገው ግንኙነት እንደውም እንግዲህ እዛ ግባ በማይባል ባይሆንም ግልጽ የሆነ ነገርም ባይኖር ኢትዮጵያ ወደ ነበረችበት ሁኔታም ቢመልስ ያ ሜሞራንደሙም ስራ ላይ እንዳይፈጸም ተደርጓል። ከሶማሊያ ጋር የነበረው ጥሩ ግንኙነት በተለይ አልሸባብን በመዋጋት ጋር የነበረው የኢትዮጵያ ሰራዊት ለአንዱ ወገን ወግኖ ረድቷል በሚል አሁን ወደ ደቡብ ሶማሊያ አካባቢ በጦርነት ውስጥ የተገባ ነው። መቃቃር ተፈጥሯል። ከጅቡቲ ጋር ጥሩ ግንኙነት ነበራቸው። ጅቡቲ ካርታ ጆከር ናቸው። ጅቡቲ አካባቢ ላይ ሪያለብል የምትሆንበትም እንትን የለህም። ጅቡቲ ጋር ያለው እንትን ብዙ ከሻዕቢያ ጋር ያለውን ቅድም ያነሳ ነው። ወዳጅ ነበሩ፣ ወደ ጠላትነት ተገብቷል። ቂጣቸውን ከሻዕቢያ ጋር አስረው መንግስትን የሚዋጉ ስላሉ አንተን የሚያዋጋ ኃይልን የሚደግፍ ኃይል ጋር የፈለገ ያህል አሊያን ብትሆን ዝምድናው ችግር ነው። ሰሜን ጦርነት ላይ በተፈጠረው ኢሰብአዊ ድርጊት ላይ ደግሞ ሁለቱም የብልጽግናም ሻዕቢያም በሚከሰሱበት የጦርነት ወንጀል አለ። በዛ ዙሪያ ላይም አንዱ ላይ ኤቪደንስ መሆኑ ስለማይቀር እሱ መቃቃር ስላለ ግንኙነቶች ሱዳን አካባቢ ጥሩ ግንኙነቶች ነበሩ። ግን አንዱ ኃይል የኤርትራን መንግስት ስለሚደግፍ ከኤርትራ ጋር ሻዕቢያና የኢትዮጵያ መንግስት ደግሞ ግንኙነታቸው ጥሩ ስላልሆነ እዛ አካባቢ ላይ የወዳጅ ወዳጅ ነው የሚለው ሂደት ላይ ኢትዮጵያ ሁለቱን ካርታ አውጥታ ተጫውታ ጥሩ ዲፕሎማሲ ፈጥራ ጂኦፖለቲካው ላይ አጋር ታገኛለች የሚል የለኝም። በአባይ ጉዳይ ላይም ኢንተረስት ስላላቸው ግን ሱዳኖች በውስጥ ችግራቸው በጣም ተይዘው ስላሉ አሁን የአፍሪካ ቀንድ ባለችበት የፖለቲካ ሂደት ውስጥ አጋርም ቢሆኑ የሚያመጡት ጥቅምና
በአጋርም ባይሆኑ ሊጎዱክ የሚችሉት ሂደቶች ብዙም ያለው አይመስለኝም። ኢትዮጵያ ድንበር ጋር ያለው ብዙም ሹክቻን ፈጥሮ ወደ ጦርነት የሚያስገባ አይደለም። እዛ አካባቢ ላይ ኢትዮጵያ ጥረት ያደረገቻቸው ሁለቱን የፈጥኖ ድራሹን እና ሌላኛውን ኃይል አንድ ላይ ለማድረግ በሚደረገው ጥረትም የውጭ ፕሮክሲ ስላለ ያን እዛ ላይ ብዙም ፍሩት የለም፣ ስጋትም አለ ብዬ አላስብም። ምናልባት በዛ አካባቢ ላይ ወደ ሻዕቢያ የሚንቀሳቀሰው ኃይል በዛ የሚያልፍ ከሆነ ያን ሩት የሚጠቀም ከሆነ ኢትዮጵያ ወደ ግጭት ልትገባ ትችላለች። ሳውት ሱዳን አካባቢን ብንመጣ ሳውት ሱዳን the only positive የሆነች አሁን ላለው መንግስት ፖዚቲቭ የሆነ አመለካከት ያላት ሱዳን ናት ብዬ አስባለሁ። ሳውት ሱዳን ናት ብዬ አስባለሁ። ግን አቅም የላትም። ሳውት ሱዳን የውስጥ ችግራቸው ራሱ በጣም የከፋ ስለሆነ ምንንም ለውጥ ቢያመጡ አይችሉም። ሌሎች ሀገሮች ግን ያለን ግንኙነት በጣም አናሳ ነው። ኬንያም አካባቢ ቢሆን ከዚህም በፊት የተደረጉትን አይተሃል። አሁን ባለው ስርዓት ሩቶ ምናልባት ሰፋ ያለ አመለካከት ያለው ነው። ግን ከኔ በላይ በምስራቅ አፍሪካ ለምዕራባውያኖች ተገዢ ነኝ የሚለው ሂደት አሁን አይተህ ከሆነ አሜሪካ ለሩቶ ያደረገችውን አቀባበልና ኢትዮጵያ ወደ አሜሪካ ሲመጡ የተደረገውን አይተሃል፣ ምን እንደተደረገላቸው። ያንን ስታይ ሞራል ሊያንሷ የት ጋ ነው የሚለውን ታነሳለህ። በኢንተርናሽናል ኮሚኒቲ ስትሄድ ኢትዮጵያን ድሮ ከሌሎቹ ጋር የተሻለ ትስስር ስላላት እንዳያል አድርገው ሊጠቀሙ የሚፈልጉ ኃይሎች አሁን ፊታቸውን ያዞሩ ይመስላል። ስለዚህ በዛ ጂኦፖለቲካ ውስጥ ስታየው የኢትዮጵያ ቁመና አሁን አሊያንስን ፈጥሮ ሰላምን ከማምጣት በጎሪጥ የምንተያይበት ሂደት ነው። ያን ሊያስመጣ የተቻለው ደግሞ ግልጽ የሆነ ወጥ የሆነ ፖሊሲ መንግስት ይዞ አለመራመዱ ነው። በአባይም ዙሪያ የራስን እንትን መጠቀም እኔ ችግር የለብኝም፣ ባህርም ጥያቄ ማንሳት ችግር የለብኝም። ግን እነዚህ ሂደቶች ዲፕሎማሲያዊ በሆኑ ሊያሻክሩ በማይችሉ ሂደት ነበር መሆን የነበረበት። በጣም ጥሩ ሁኔታ ላይ የለችም የሚል ነው ማነሳው። እኔ ሀብታሙ ሚውት ነህ። በጣም ጥሩ ራጂ። እንግዲህ በርካታ ነገሮችን አንስታል። ምናልባት ኢትዮጵያን 360 ይዞረሃታል እና ሁሉም ቦታ ያሉትን ተጽዕኖች አንስታል። እነማን የት ጋር ናቸው፣ ኢትዮጵያ በዚህ ጉዳይ ላይ ምን አደርጋለች የሚለውን ነገር ምናልባት በደንብ መጣበት ነው የሚሆነው። እስከዛም እየተዘጋጀ እንድትቆየኝ ያክል ነው። አያና ያንተ ምልከታ ምንድን ነው? ኦኬ እንትን ከራጂ ለየት የምልበት በስፋት የሚለይበት ሴንትራል የሆነ አናሊሲሱ ላይ እለያለው። ጀስት በአጠቃላይ ያሉትን ሁኔታዎች ያው እውነት ስለሆኑ ያሉ የሚታወቁት ነገሮች ስለሆኑ ልንስማማ እንችላለን። ግን at the core of it መጀመር ያለብን ከቤት ምን አይነት መንግስት ሲኖርህ ነው ከጎረቤቶች ጋር ያለ ግንኙነት የሚለየው ማለት ነው። እንደ ሀገር ኢትዮጵያ የምትባለው ሀገር ለኤክስፕሎይቴሽን፣ ለኮምፓርትመንታላይዜሽን፣ ለመጠቀሚያነት የምትይዛት ዲዘርቭ የማታደርገውን ኮንስቲትዩንሲ ሰፖርት የማያደርገውን የፖለቲካል ፓወር ይዘህ በማንነቶች የተከፋፈሉ ሪጅኖችን ሴንተር የሌለው ሀገር አድርገህ የጋራ ኢንትረስቱ ሚኒማል የሆነ ሀገር አድርገህ ስትይዝ ያኔ ከማንም የሚያጣላ ምንም ምክንያት የለም። ከሻዕቢያም ጋር የተጣሉበት ምክንያት እዛው ጉርብትና ስላላቸው እነኚህ የገንጣይ አስገንጣይ ፖለቲካ መሰረት የነበራቸው ኢትዮጵያን ጠላት አድርገው የታገሉ አካላት ስለሆኑ ኢትዮጵያን በግድ ኮርኔሽን መበተን አትችሉም ተብለው ሴንተሩን ይዘው በማንነት ላይ ያለውን የግሩፕ ራይትስን ብቻ የሚከበርበትን ስትራክቸር የክልል ስትራክቸሮችን አንተ እዛ ክልል ላይ ጌታ ነህ የኔን ኢንትረስት እስካከበርክ ድረስ የሚል ኤክዚኪዩቲቭ ፓወሩን ደግሞ የፖለቲካል ፓወሩን ብዙውን አጋር እነሱም በኮንስቲትዩንሲ ቁጥር በብዙ ጥፍ የሚበልጠውን አጋር አድርገው ከነሱ ደግሞ በ10 እጥፍ የሚበልጠውን በኦሮሞና አማራ ያለውን ደቡብን 56 ብሔር ሰፊ ኮንስቲትዩንሲ ያለውን አካል ከነሱ እኩያ አድርገው 25% ተካፍለው ሲያበቁ ሴንተሩን ይዘው ኮምፓርትመንታላይዝ ያደረጉበት ስትራክቸር ላይ ስትሆን የሚያጋጭ ነገር የለም። ቢኮዝ የጋራ ሀገር መሃሉ ብዙም ኢንትረስቱን እንትን የለም። ባህር በር የሚለው ምን የሚለው ብዙ አያስጨንቅም። ግመል ያጠጡበት ብለህ በኪራይ ነው የምትሄደው። አንተ ኮምፓርትመንታላይዜሽን ይሄን ፐርሲውም አታደርገውም፣ ራስህ ፈርመህም ነው የምትሰጠው። ኢንትረስቱ የለህም ማለት ነው። ሶ ሀገራዊ ኢንትረስት ኢትዮጵያዊ የሚለው ኢንትረስት ፎከስ አድርጎ የጋራ ልዩነቶቻችንን ዳይቨርሲቲያችንን የጋራ ሀገራችን ግንባታ
ብሎክ ቢልዲንግ ብሎክስ ናቸው ብሎ የሚያምን መንግስት ስትሆን ዘላቂ ጥቅም ዘላቂ የሀገር ትንሽ ድምጽ አለ ከሀብትሽ ጋር ይሁን አላውቅም እንኩሻኩሽ ነገር አለ ነገር ነው አይደል ኦኬ አሁንም አለ እስቲሜት አድርገውና ለስማ አንተ ጋር ነበር የጋራ ጥቅምን የሀገራዊ ጥቅም በዛ ደረጃ ፐርሲው የሚያደርግ መንግስት ስትሆን ኢንትረስት ሲኖር ነው የምትጋጨው ከቤት ካልወጣ ከጎረቤት የሚያነካካ ነገር የለም ቤት ውስጥ ኮምፓርትመንታላይዝ አድርገህ ከፋፍለህ የዚህ አካባቢያዊ ነገስታት አድርገህ ድርጅቶችን ከፋፍለህ ሴንተሩን ኤክስፕሎይቴሽን የምትጠቀምበት ከሆነ የሀገራዊ ሀገር ግንባታ ሂደት ላይ ማሰራ ከሆነ የሚያጋጭ ነገር የለም ከቲፒኤልኤፍ እና ህግደፍ መካከል የተፈጠረው ግጭትም እንደው አብሮ አደግነታቸው በጥቅማቸው ሌባ ሲሰርቅ ተስማምቶ ሲካፈል የሚጣለው አይነት ጦርነት ነው ኢትዮጵያ ጦርነት ከጎረቤቶቿ ጋር ያኔም አድርጋለች በነገራችን ላይ ባለፉት 7 ዓመት ውስጥ ከአንድም ሀገር ጋር አንድ ጥይት አልተተኮሰም የሚለውን ነገር በዴታ ማየት እንችላለን ማንንም የጎረቤት ሀገር ጋር ግጭት ኮንፍሊክት ውስጥ አልገባንም ግን የኢንትረስት ኮንፍሊክቶች አሉ ዲፕሎማቲክ ፑሽ ኤንድ ፑል አለ ሌቨሬጅ አለ እኛ ሌሎች ላይ ፓራሲቲካል የሆነ ሪሌሽንሺፕ ያለው ሀገር አይደለም ኮርኔሽን ነን the highest population ነን ኤሪያው ላይ the highest GDP ነን ኤሪያው ላይ ትልቅ ፓወር ያለን ትልቅ ጥቅም ያለን ሀገር ነን ብለን ስለምናስብ የጋራ ተጠቃሚነትን ለማግኘት the lower riparian የሆኑ ሀገሮች ላይ ፕሬሸር እናደርጋለን ለመጀመሪያ ጊዜ ከ10 ምናምን ዓመት በኋላ የአባይን አጠቃቀም ላይ ለመጀመሪያ ጊዜ ሲሞከር የነበረ ግብጽን ባገለለ ሁኔታ ስምምነት ፈጥረናል ከአፐር ሪፔሪያን ካንትሪስ ጋር ፋይት ሲያደርጉት የነበሩ ግድቡ ተሞልቶ መስከረም ላይ ሊመረቅ ነው በዛ ደረጃ ናሽናል ሴኩሪቲ ካውንስል ስንት የተቀመጠበት ማለት ይሄ ምንድነው የሚያሳየው ኢንትረስትህን ግዴታ ከጎረቤት ጎሽ ስላለ አይደለም ካንተ ተጠቃሚ እንደሆነ አረጋግጣ ኢንትረስት ላይ ፑሽ አድርገ despite the opposition ማግኘት ትችላለህ ወይ ነው ሶማሊያ ተነስተው ምድር ተናወጥ በተባለ ጊዜ ያልሄዱበት ቦታ የለም ጣሊያን ሄዱ ወደ እንትን ሲቀየር ሰላም አስከባሪው ኃይል ኢትዮጵያ መግባት የለበትም ኢትዮጵያ አንፈልግም ከግብጽ እንጠቀማለን ብለው ዩናይትድ ኔሽንስ ላይ አቅርበው ነበር ውድቅ ነው የተደረገባቸው የኢትዮጵያን ወታደር ለመቀበል ተገደዋል ይሄ የሚያሳየው ሌቨሬጅ አለ ኢንትረስትህን ፐርሲው አድርገህ ሌቨሬጅህን ተጠቅመህ መቀጠል ከቻልክ ይሄ ኢንትረስት ያለው ሀገር ነህ ማለት ነው የሀገር ኢንትረስት አለ ናሽናል ኢንትረስት አለ አለበለዚያ ግን ፈለገው እንደፈለገው ያርገኝ እኔ ለኤክስፕሎይቴሽን ኦፕን ነኝ የሄድኩበት ቦታ ሰርቪስ ሰጣለሁ የራሴን ኢንትረስቶች ወንዜ ከሀገሬ ወጥቶ ይሄዳል ግን እኔ ደግሞ ባህር መጠየቅ አልችልም የራሴን ውሃ መገደብና መጠቀም ላይ ተው ከተባልኩኝ እጄን አጥፌ ኩም ብዬ እቀመጣለሁ ለምን እንደ ሀገር ዘላቂ ጥቅም ላይ ከማንም ጋር መጋፈጥ ስለማልፈልግ ማለት ነው መጋፈጥ አለብን መዋጋት ግን የለብንም እስካሁን አልተዋጋንም ከዚህም በኋላ እንደማንዋጋ ተስፋ አድርጋለሁ ምንዋጋበት ይዘት ከመጣም ደግሞ ውጊያንም መጨረስ የሚችል የሰራዊት አቅም መስረት አለበት ይሄ ነው ኢንትረስት ያለው ሀገር እንደዛ ነው የሚራመደው በቋሚነት ዘላቂ የሆነ ሴት የተደረገ አሁን የባህር በር የሚባል ነገር ረስተነው ነበር ከመጣ በኋላ ሁላችንም የነበረን ሐሳብ አስመስለን ለማቅረብ የምንሞክረው ነገር ያዝናናል ማንንም አያነሳውም ነበር 30 ምናምን ዓመት አብሯችን ላይ ተሰርቶብን አስገንጣዮች ሀገርን ይዞ በቆዩበት ዘመን ሀገር ጠላቴ ናት የሚላትን ሀገር የሚያስተዳድሩ ኃይሎች ማለት ነው የራስህ ብሔር ማንነት ላይ ካልሆነ የሀገር ጥቅም ላይ ፎከስ እንዳታደርግ በተሰራብን መሰረት የባህር በር ያስፈልገዋል ይሄ ሀገር ብሎ ነጩ ነበር የሚነግረን ተውና ጨቅጭቁን ነበርኛ ተውና ጨቅጭቁን ኦጋዴንና ኦሮሚያ መካከል ያለውን ድንበር ነውኛ ጭንቀታችን ወይ ወልቃይትና ትግራይና እንትን መሃል ያለው ድንበር ነው ጭንቀታችን እዚህ ከተማ ውስጥና እዛ ያለው ነው መሬት ላይ እንጂ የሀገር እንደ ሀገር ያለንን ኢንትረስት ፐርሱ ማናደርግ ሆነን ነበር ፖለቲካሊ ይሄ መንግስት for the first time ጠቅላይ ሚኒስትሩ ሲያቀርቡት ሻክ ነው የሆነው ውስጥም ውጪ ግልጽ አድርገው ገሃድ አድርገው አመጡት ሻክ ሆነን አሁን ኮመን አሁን የተለመደ ነው ፐርሱ የሚደረግ ነው ኢንተርናሽናል ኮሚኒቲ የሚያወራበት ነው ኦፕሬት የሚደረግበት ከረንሲ ነው ሰፖርት የሚደረግ ነው ዩኤስን ጨምሮ ሰፖርት እናደርጋለን ፐርሱታችሁን በጉልበት አይሁን እንጂ ይገባችኋል ነው የሚለው ዓለም ዳር እኛ ደግሞ አይገባንም እንደ ሀገር ኢትዮጵያ ጠላት ናት ብለን ስለሆነ የተሞላ ነው ከዛ የፖለቲካል ፕሮግራሚንግ የመውጣት ሂደት ውስጥ ነን ሪል ናሽናል ኢንትረስት ምንድነው የሚለውን ጌን እያደረግን ያለንበት ይዘት ነው እንደዚህ ናሽናል ኢንትረስትን ፐርሱ ስታደርግ ደግሞ ይጋጫል ግጭት ግን ወደ ጥይት እንዳይሄድ እስካሁን ማኔጅ ተደርጓል ከዚህም በኋላ ማኔጅ ተደርጎ ይቀጥል ጥሩ ነው እላለሁ ቴንክ ዩ
አንሚት አድርጋ ትርሳ። በዚህ ነገር ኢትዮጵያ ዛሬ ያለችበትን ጂኦፖለቲክስ ሁኔታ ራጂ ኢመንት ሚል ነገር ነው ያስቀምጠውና አንተ ግዙፍ ነው የምትለኝ ኢትዮጵያ ዛሬ በቀጠናው ላይ ያላት የፖለቲካ ተጽዕኖ ሁኔታ ምን ላንተ በምንኛ ነው የሚቀመጠው? ላይክ አሁን ያለችበት ሁኔታ ኮርኔሽን ናት ኢትዮጵያ የቀጠናው የቀንድ ሆርን ኦፍ አፍሪካ ኮርኔሽን ናት። ሶማሊያ አልፈልግም እኔ ግብጽ ነው የምፈልገው የኢትዮጵያ ወታደር አልፈልግም ስትል በግድ አይደለም የላክ ነው ኢንተርናሽናል ኮሚኒቲ ጠርቶ ተወስጃለሽ ኢትዮጵያ ወታደር ግዴታ ነው ተብሎ ነው ኢትዮጵያ ወታደር ሄደ። ሱዳን ላይ ኤሪትሪያ ወታደራቸውን አስገብተው እየተዋጉ ባሉበት ሰዓት ማለት ነው ኢትዮጵያ ገንዘብ እርዳታ ነው የምታደርገው። ትላንትና ጠቅላይ ሚኒስትሩ የተናገሩት ይሄ አይገባም ለሱዳን ህዝብ ነው የሚሉት። ደብዳቤ ጽፈው ታረቁ ነው የሚሉት። ለምን? እኩያ ስላልሆነ። ኦኬ ጥሩ። ሁለት ነገሮችን ላንሳና ወደ ራጂ እመጣለሁ። ራጂ ያንተን ጥያቄዎች እመጣባቸዋለሁ። የምታነሳቸው የማትስማማባቸውን ነገሮች ካሉ አሁንም ያስልኝ። ምናልባት በዚህ ጉዳይ ላይ እኔ ማጥራት ያለብኝ ነገር ስላለ ነው የማነሳው። የግሩፕ ኢንትረስትን የሚያስጠብቅ መንግስት ተወግዶ ሀገራዊ አንድነትን የሚያስጠብቅ መንግስት ስለመጣ ነው ኢትዮጵያ ዛሬ ጠላቶቿ የበዙባት፣ በተለይም ከኤርትራ አካባቢ ያለው የሚል ነገር አንስተልኛል እና ምናልባት ገንጣይ አስገንጣይ በደንብ እንድሰማይ ልድገምልህ። የግሩፕ ኢንትረስት ላይ ብቻ የሚያተኩር የሀገራዊ አንድነትን መዋቅርን በማፍረስ ኮምፓርትመንታላይዝ በማድረግና ኤክስፕሎይት በማድረግ የሚያም የግሩፕ ላይ ብቻ አተኩሮ መሃል የሌለው መሃሉን ባዶ ያደረገ ስለነበረ አሁን የግሩፕ ኢንትረስታችን ወደ ጋራ ማንነታችን ህብረ ብሔራዊ ከዚህ በፊትም የነበረን ኢንተርቪው ላይ ተነጋገር ያንን ህብረ ብሔራዊነት የጋራ ማንነት የጋራ ሀገር ለመገንባት ህብረ ብሔራዊ ማንነታችንን ግሩፕ ኢንትረስታችን የጋራ ሀገር ግንባታ ላይ መዋቅር መገንቢያ ነው እንጂ የሚወገድ የሚጠላ ኢትዮጵያ ጠላታችን ወራሪያችን አድርገን የሚሳልበት ሀገር አይደለም ያለን። በግሩፕ ኢንትረስታችንን የጋራ ሀገር ግንባታ ነው የሚጠቀመው። ይሄኛው የጋራ የሚል ነገር አለው። ያኛው ደግሞ የመሃሉን ክፈቱልኝ እኔ ብቻዬን ኤክስፕሎይት አደርጋለሁ እናንተ ግሩፓችሁን ይዛችሁ ተቀመጡ የሚል ኮምፓርትመንታላይዝ አድርጎ ዲቫይደር ሮል የሚያደርግ የነበረ ነው። እሱ ነው ላነሳልህ የነበረው። ኖርማሊ ያነሳበትን ኮንሰፕት በደንብ አንድ ላይ ላምጣልህ ብዬ ነው። ሰፊ ስለነበረ ኮንሰፕቱን አንድ ላይ ላምጣልህ ብዬ ነው። የግሩፕ ኢንትረስት የሚያራምድ መንግስት ስለነበረ ስለ ኦጋዴን እና ስለ ምናምን ስለ ወልቃይት እና ስለ አማራ ክልል ድንበር እንጂ ስለ ሀገር ጉዳይ አይመለከተንም የሚል መንግስት ስለነበረ ነው የባህር በር ማተን የቆየ ነው የሚል ነገር ነው ያነሳው። ዞሮ በአጠቃላይ ለዚህ ምክንያት ዛሬ ስለ ባህር በር ስናነሳ ከሶማሊያ ጋርም ከኤርትራ ጋርም ሰጣ ገባ ውስጥ ልንገባ ይችላል። ይሄንን ደግሞ ሾክ ቢያደርገንም መጀመሪያ አሁን ሁሉም ሰው የሚያወራው አጀንዳ ሆኗል። ከረንሲውም ነው አሁን ለኢትዮጵያ ፖለቲካ በተለይ ለውጭው ፖለቲካ የሚል ነገር አስተያየኛል። ያንን ነገር ነው ያነሳሁት። ኖርማሊ ይሄ በዚህ ደረጃ የሀገራዊ አንድነት ኢትዮጵያ ውስጥ አለ ወይ አንተ የምትለው የሀገራዊ አንድነት ኢትዮጵያ ውስጥ አለ የሚል ነው አንዱ ጥያቄ እሱ ነው። ሁለተኛ ላለፉት 7 ዓመታት ከማንም ጎረቤት ሀገራት ጋር ተዋግተን አናውቅም የሚል ነገር አንስተኛል። ጠቅላይ ሚኒስትሩም ጭምር ሲናገሩት የነበረ ነገር ነው። ይሄ ነገር ያንተ ብቻ አይደለም አንተም ስለገዛው የተናገርከው ብዬ ነው። ኢትዮጵያ ፈልጋ ነው ሳትዋጋ የቆየችው ወይንስ ኢትዮጵያን የሚተናኮሱ አካላት ስላልነበሩ ነው? እንደ ምሳሌ ላንሳልህና ሱዳን በጎንደር በኩል ረጅም ሰፊ ሜዳ ወስዳ ማራስ ከጀመረች 5 ዓመት ሊሞላው ነው ሱዳን። ኤርትራ ዛሬ ኢትዮጵያ ውስጥ ከ52 በላይ ቀበሌዎችን በራሷ ስራ አካላ በርካታ ቦታዎችን ወጣቶችን ጭምር ወስዳ የራሷ ሀገር ውስጥ ወታደር እያደረገቻቸው ነው የምትገኘው። መታወቂያ የሚሰጠች ነው የምትገኘው። ጅቡቲ በአቅሟ የኢትዮጵያን ሉዓላዊነት ጥሳ ገብታ ኢትዮጵያ ውስጥ የአየር ጥቃት የድሮን ጥቃት ነበር ሲፈጽም የነበረው ባለፉት ቅርብ ጊዜያት። እነዚህን ነገሮች ኢትዮጵያ በቸልተኝነት ስለ ሀገሬ ሉዓላዊነት አያገባኝም ብላ ያለፈቻቸው ነው ወይንስ መዋጋት ከዚህ የተለየ ነገር ሲመጣ ነው የሚቻለው? 7 ዓመት ሙሉ አልተዋጋንም ከሆነ ሀገር ጋር ሲባል ከዚህ በላይ እየተዋረዱ ዝም አንገት ደፍቶ ዝም ከማለት በላይ ላይክ ውጊያን ተቀብለናል ኖረናል እየወጉንም ቢሆን እሺ ብለን ኖረናል የሚለውን ነገር ተቀብለን ነው ወይ አንተ የምትሄደው የሚል ነገር ነው። ካንተ ላንተ ሉዓላዊነት ሀገር ሲባል ሉዓላዊነት ነው አይደለም? ከሉዓላዊነት በላይ ምን አለ ልፈልግ ነው። እንትን ላፈ በጣም ከመወዳቸው አሁን የጠቀስክልኝ በጣም ደስ የሚሉኝ የኢትዮጵያ ፖለቲካ ኮሜዲዎች መካከል ናቸው። የኢትዮጵያና የሱዳንን ድንበር ያሰመሩት ሰዎች ማለት ነው። እነኚህ እንዲህ ብሎ የሚናገሩ ሰዎች በየትኛው መንግስት ጊዜ ግልጽ የሆነ የኢትዮጵያና የሱዳን ዴሊኔሽን ተከብሮ እነኚህ ሱዳኖች ናቸው እነኚህ ኢትዮጵያውያን ናቸው ብለን ለይተን የምንኖርበት ዘመን መቼ ነበር?
የት ነበረ? ድንበሩን ያውቁታል። ለዛ ድንበር ዛሬ ተቆርቆሮ ሉዓላዊነታችን ተነካ፣ ይሄ መሬት እዚህ ጋር መጣ በሚል ነው። በየት በኩል ያለውን እንደዛ ጋቨርን አድርገን እስከ ፔሪፈሪ ድረስ ወጥቶ ባውንደሪው ክሊርሊ ዴሊኔትድ ሆኖ ኦፍኮርስ በማፕ በምን እንለዋል። እነኚህ ህዝቦች የሚጣመሩ ህዝቦች አይደሉም ወይ? ጅቡቲና ኢትዮጵያ መሀል ያለው የአፋር ህዝብ አንድ ህዝብ አይደለም ወይ? ሞቢሊቲው ምንድነው? ኬንያና ኢትዮጵያ መሀል ያለው እንዴት ነው ሞቢሊቲው? ይሄ የሚተላለፍ አንዱ ወደ ሌላው የሚንቀሳቀስ ባውንደሪዎቹ ራሳቸው ሽፍት የሚያደርጉ የግጦሽ መሬትን በሚመለከት የተለያዩ ግጭቶች የሚቀሰቀሱ በጣም ረጅም ጊዜ የኖሩ ሊኩዊዲቲ ያላቸው ባውንደሪዎች አይደሉም ወይ? ባውንደሪዎቹ ፎርም የተደረጉት ራሱ በኮሎኒያል ባውንደሪስ ስለሆነ የህዝብን ማንነት ያላዋሰኑ ስለሆኑ የኢትዮጵያ መንግስት በጠነከረና በበረታ ቁጥር ሽፍት የሚያደርጉ እንደዚህ አይነት ጎሳዊ የሆነ እንቅስቃሴዎች የነበሩባቸው ናቸው። ድንገት ተነስቶ አሁን የጅቡቲውን በነገራችን ላይ ለይቼ ልነካው ፈልጋለሁ። ሰፊሽንት ስለ ሱዳኑ እንሂድበትና በደንብ አሁን እነማን ናቸው ያሰፈሩት ስትለኝ ኖርማሊ እዛ አካባቢ የነበሩ ህዝቦች ነበሩ አይደለም። በረጅም ሰዓት ይሄ 3 እና 4 ኪሎ ሜትር አይደለም 58 ኪሎ ሜትር ነው ገብቶ ይህንን ቦታ ያዙት። ተወረናል ብሎ ሲጠየቅ አልቡርሃን ራሱ ያዙ ይሄ እናንተ መሬት ነው ወሰዱ ብሎ ጠቅላይ ሚኒስትሩን የሰጠን ብሎ ሲናገር ነበር። ይሄ ዓለም አቀፍ ሚዲያዎች ላይ ተሰራጨ የነበረ መረጃ ነው። አልጃዚራ ላይ ማግኘት ይችላል። ይህን ሁሉ መረጃ ይዘህ ይህንን የኮሎኒዎቹን ዘመን የምናወራበት ሳይሆን በግልጽ የተቀመጠ ነው። የኤርትራን ጉዳይ የአልጀርሱን ስምምነት እንኳን ብንመለከት ኖርማሊ ኮንቴስቴሽኖች ሁሉም ቦታ አሉ የሚለው ነው። ጀስት ሲምፕል ስቴትመንት ካመጣ ነው ማለት ነው። 50 ኪሎ ሜትር ወደዚህ ነው የኔ ድንበር የሚል የሱዳን መንግስትና አይ 50 ኪሎ ሜትር ወደዚህ አይደለም ወደዛ ነው የሚለው እዛ ላይ ሰራዊት ማሰለፍና መዋጋት የናሽናል ኢንትረስታችን ነው ብሎ የሚያስበው አካል ስሁት የሆነ እሳቤ ነው ያለው ነው። እኛ ከጎረቤቶቻችን ጋር ያሉን ባውንደሪዎች መከበር አለባቸው። አንዳንድ ቦታዎች ላይ ደግሞ ግልጽ የሆነ ዲማርኬሽኖች መኖር አለባቸው። የዲማርኬሽን ኢሹ አለን። ሽፍት ያደርግ ነበረ ከህዝቦቹ ተሰናስሎ መኖር ከተለያዩ ታሪካዊ ሙቭመንቶች የተነሳ እነኚህ ማርኮች በጣም ስቴዲ አይደሉም። ስቴዲ ሆኖ ጋቨርን ተደርገው አያውቁም። እዛ አካባቢ ላይ ወጥተህ እስቲ አስተዳዳሪውን ጥራልኝ ብትል ትቸገራለህ። ወደ ፔሪፌሪ ወጥተህ ስታየው ስትራክቸሩ የገቨርንመንት ስትራክቸሩ ሉዝ ሞር ሶሳይታል ሆነው ይበዛል። ስለዚህ ባውንደሪዎቹ ልክ ዩሮፕ ላይ እንደምታየው አንድ ግርህን ስዊዘርላንድ አንድ ግርህን ምን አድርገህ ፎቶ የምትነሳበት ሰው ቤት ውስጥ ሰንጥቆ የሚያልፍ ክሊር የሆነ ዲማርኬሽን አይደለም። ዲማርኬሽኑ ኮንቴስቴሽን ይበዛዋል በየባውንደሪ 58 ኪሎ ሜትርም ቢሆን ችግር የለውም ነው። ችግር የለውም አይደለም። ሪዞሉሽኑ ጦር መሳሪያ አሰልፈህ መዋጋት አይደለም ነው። ሪዞሉሽኑ ሊሆን የሚገባው ተነጋግረህ ይሄን እኮ ነው ያለው። አቲቲዩዱ ዲፕሎማቲክሊ ጨነቀኝ ጠበበኝ ከዚህም ከዛም ልቧጨቅ የሚል መንግስት ተደርጎ ይሳልና ከዛ በኋላ ደግሞ ለናሽናል ኢንትረስት ስለማያስብ ነው ማንንም ሀገሪቱን እየቆረሰ ነው ትላለህ። አንድነቱ አያና ነገሩን በደንብ ግልጽ ለማድረግ ለአንድነት የሚጨነቅ መንግስት ነው ኢትዮጵያ የሚለውን ኮንሰፕት የሚይዝ መንግስት ነው ስላልከኝ ኦኬ ሀገር ውስጥ ያለውን ነገር እናውቃለን አይደለም። አማራ ክልልም ኦሮሚያ ክልልም ቤንሻንጉልም የትም ቦታ ያለውን ጦርነትም ግጭትም እናውቃለን። እሱን እንተውና ኦኬ አንተ ባልከው ኮንሰፕት እንሂድና ለሀገር አንድነት የሚጨነቅ መንግስት ነው ብለን እናስብ። ኦኬ 58 ኪሎ ሜትር ድሮ ኢትዮጵያኖች የሚኖሩበት የነበረ የኢትዮጵያ ኢንቨስተሮች ያርሱት የነበረ ማሳ ኦኬ ትራክተሮችን አቃጥሎ ነዋሪዎችን አፈናቅሎ ማሳቸውን ወስዶ ከሩቅ ሀገር የመጣ ማለት የሆነ እዛ ድንበር አካባቢ አንተ ባልከው ልክ ዩሮፕና አሜሪካ ወይ ደግሞ ዩሮፕና ካናዳና አሜሪካ ድንበር ላይ አንድ ግርዛ አንድ ግርዚ ካናዳ አሜሪካ ምናምን ብሎ እንደሚጫወቱ ሰዎች ሳይሆን 58 ኪሎ ሜትር ነዋሪዎችን አፈናቅሎ ኦኬ ገበሬዎችን አፈናቅሎ ኢንቨስተሮችን አፈናቅሎ የኢንቨስተሮችን ማሳ አቃጥሎ የራሱን ኢንቨስተሮች አስገብቶ ያስፈረን መንግስት እንደው ዝም ብሎ እንደ ፖለቲካ ጨዋታ ማየቱ ነው። ነገሩ ፖለቲካም ውስጡ ስላለው በደንብ እንረዳ። አሁን ባይዘው አንተ አሁን የምትለው ትርክት ራሱ ሪያሊቲ ኦኬ ለአንተ ሪያሊቲ ነው። ጅቡቲ ገብታ ኢትዮጵያ ውስጥ ኢትዮጵያ አፋሮችን እንደመታችም ሪያሊቲ ነው አለ። ኦፍ ኮርስ ሊካር ነው ሪያሊቲ ነው ብለህ ነው የነገርከኝ። ውሸት እንደሆነ የማውቀውን ነገር ማለት ነው።
እኔ እያወራን ያለነው ስለ ሱዳን ነው ስለ ጅቡቲ ከመጣን አንተ የራስህ ይሄኛውም ሪያሊቲ ነው እሱ ነው ማለት እኔ የምናገረው ነገር ሪያሊቲ ነው ከሬውተርስ ነው የሰማሁት ምየገዘታለሁ ራሱን የቻለ አንድ ጋዜጠኛ እሱ አንተ ነህ እሱ ነው ለዛ ነው ቅድም ዓለም አቀፉ ማጮች ይፍረዱ ነው ማለት ምን አልከኝ የዓለም አቀፉ ሚዲያዎች እና የዓለም አቀፉን ዳታ ኮሌክት የሚያደርጉ ሰዎችን ጭምር ነው ማምነው ስላልከኝ ያንንም እንድታዩ ብዬ ነው እንጂ እኔ ማምነው የጎንደሩን ገበሬ ተፈናቀለው የጎንደር ገበሬ ነው እንጂ የዓለም አቀፉ ሚዲያ ምንም አይደለም እኔም እና አንድ ሚዲያ ሰው ሰዎች throughout our history እነኚህ ሀገሮች እነኚህ ባውንደሪዎች ላይ ሰዎች ይፈናቀላሉ መሬት ላይ አሁን ሶሉሽን አድርገህ የምታቀርበው ማለት ነው ሶሉሽን አድርገህ ልታቀርብ የምትችለው ፑሽ ባክ እናድርግ እኛ ደግሞ አቅም አለን አይደል ወይ ገፍተን ወደዚህ ገብተን እኮ ወደ ሱዳን ገብተን 100 ኪሎ ሜትር ይዘን መቀመጥ የሚያስችል አቅም እኮ አለ ገብተን ወደዛ ማለት ነው ከራሳችንም አልፈን ከዛስ እንደ ሀገር ቆይ በደንብ ስማ እንደ ሀገር ዘላቂ ጥቅማችን ከጎረቤታችን ጋር ከጎረቤቶቻችን ጋር የድንበር ግጭቶች ያሉባቸው ቦታዎች ሁሉ ላይ መተናኮስና መዋጋት ጅቡቲን እንትን ብላለች ከጅቡቲ ተጣሉልኝ ሱዳን እዚህ ጋር እንትን ብላለች ከሱዳን ተጣሉልኝ ከእንትን ብላለች ተጣሉልኝ ምንድነው ሂዱና ሁሉ ጋር ጦርነት ክፈቱ ግጭት ክፈቱ በሚዲያ ላይ እኛ እንደዚህ አድርገን እንወጥር እናንተና ደግሞ እዛ ጋር ይወጥሩ ይሄ ይደረግ ከዛ በኋላ የሆነ ነገር እናድርግ የሚል አካል ፕሮፓጌት የሚያደርገው እኔ የጅቡቲው በኤቪደንስ ያየሁበት ስለሆነ ነው እንጂ እንደ ባውንደሪ ሱዳንና ኢትዮጵያ መካከል ያለው ባውንደሪ 50 ኪሎ ሜትር ወደዛ 50 ኪሎ ሜትር ወደዚህ ማን ያስተዳድረዋል የሚለው ዘላቂ የኢትዮጵያ ጥቅም ከሚባለው ከባህር በር ጎን ሊነሳ ራሱ አይገባው ነውር ሊሆን ነው የሚገባው የባህር በር ማለት ለአንድ ሀገር ከዘላቂ ጥቅም አንፃር ያለውን ሲግኒፊካንስ versus ደረቅ መሬት ላይ ኮሎኒያል ባውንደሪ ኮንቴስትድ ሆኖ ለረጅም ጊዜ ወደ ኋላ ወደፊት ሲጓተት የነበረ 50 ኪሎ ሜትር ጎን ለጎን አርጎ ማቅረብ ማለት ራሱ በጣም የሚገርም ነገር because እንደ ሀገር ምንድነው አንድ ሀገር ስለሆነ የምናስበው ይሄ ሀገር እንደ ሀገር ምንድነው የሚያስፈልገው ምንድነው የሚጎለው ምንድነው ለነገው ለዘለቄታው ጥቅሙ የት ነው ያለው ሲግኒፊካንት የሚያደርገው ሐረር እንትን ሱዳን ጋር ያለ 50 ኪሎ ሜትር ላይ የሚደረግ ገመድ ጉትታ ነው ወይስ ወደ ኢንተርናሽናል ዋተርስ ሲ አክሰስ ማግኘት ነው ቀይ ባህር ላይ ኔቪ ቢኖረውና የራሱ ፖርት ቢኖረው ነው ወይስ ከጎረቤቶቹ እንዳለ 50 ኪሎ ሜትር ከራሳቸው ራሱ እንደው ቆርጦ ቢወስ ጥቅሙ የት ጋር ነው ያለው የዚህ ሀገር ዘላቂ ጥቅም ኦኬ ይሄንን እንደ ሀገር ማሰብ የሚችል አካል ብቻ ነው የሚያስበው ጥሩ ወደ ራጂ እንመጣለን ኖርማሊ መመላለሱ ኖርማሊ ራጂ መንገዳ ሰው ነው ስላለ ጥያቄዎቹ እየበዙ ነው የሚሄዱትና ወደ ራጂ እንመለሳለን ምናልባት አያና ስመለስ በዚህ ጉዳይ ላይ እያሰላሰልክም ብትቆየኝ ላንተ የሚፈናቀለው 50 ኪሎ ሜትር በላይ 58 ኪሎ ሜትር በላይ የሚፈናቀል 50,000 ሰው ሳይሆን የሚያሳስብ በየትኛውም ቫልዩ 50,000 ሰው ተፈናቅሏል ከዛ 50,000 ሰው የሚጠጋ ሰው ተፈናቅሏል ወደ ስንት ሰው ወደ 50 ምናምን ሺህ የሚጠጋ ሰው ወደ 48 40 ወደ 50 ሺህ የሚጠጋ ሰው ተፈናቅሏል በአጠቃላይ ከዛ አካባቢ ከሱዳን አካባቢ የት ነው ያረፉት እነዛ ሰዎች ጎንደር መተማ ዙሪያውን እዛ አካባቢ ላይ እሺ ኦኬ እነዚህ ማጣራት ይችላል ከዛ የሚያሳስበን ይሄ ነው ካልከኝ እኔ ችግር የለም ቀበላለሁ እንደ ሐሳብ ኖርማሊ ወደ ራጂ እንምጣ ራጂ በተነሱ ሐሳቦች ላይ ምንድነው ያንተ እይታ የሀገራዊ በተለይም ይሄ ጂኦፖለቲክሱን ስንመለከት ከዚህ ቀደም የነበረው መንግስት ውስጥ ለውስጥ እየከፋፈለ የሚገዛ ይገንጣይና አስገንጣይ ቡድን ስለነበረ የሚል ነገር ነው ያነሳው አያና አሁን ደግሞ አንድነት የሚያስብ መንግስት መጥቷልና ነው ይሄ ነገር እየመጣ ያለው የሚል ነገር ነው ያነሳውና በራስም ያስካቸው ነገሮች አሉ ላንተም የመለሰልን መልሶች አሉ አጠቃልልና እንስናንሳለን ምናልባት ወደ በደምደመው እንሄዳለን ከዚህ ጋር ያያይዘን በርካታ ነገሮችን ይዛ ጥሩ እሷኛዋ ነገር በዝም ብላ በጨርፍታ የምትታለፍ አትመስለኝም አያና ያነሳው ይሄ አገራዊነትን የሚያቀነቅንና የግሩፕ ኢንተረስት የምትባለው ብሔርተኝነትን ለመተቸት የምትነሳ ነገር ናት የግሩፖች ሳይኖሩ ሀገር አትኖርም መጀመሪያ በብሔር ደረጃ የብሔር ጥያቄ ሲመለስ እንደ ሀገር እኔ አሁን ባለን የፖለቲካ አቋም እና ቁመና
ለኢትዮጵያ ምናልባት ወንድሜ እንደ ሀገራችን ልንዋጋ የምንችል ኃይል አለን ብሎኛል። ምናልባት ከአሜሪካም ኢትዮጵያ ሙቭ አድርጎ ከሆነ አላቅም አያና እንደዛ ነው ያነሳው። ግን እኔ ስለ ኢትዮጵያ የጋራ አቋምና አመለካከት ሊኖረኝ ኢትዮጵያ የምትለዋ ላይ እንደ ሀገር መጀመሪያ መግባባት መቻል አለብን። ለምን ያለን ምልከታ የተለያየ ስለሆነ እኛ ብቻ ሳንሆን እዚህ የምንገኘው በዛች ሀገር አውድ ውስጥ ያለው ማህበረሰብ የተለያየ አመለካከት አለው ኢትዮጵያ የምትባለው ላይ። ያን ሀገራዊ አንድነት እኔ ስቴት ኦነርሺፕነትን አልጠላውም፣ ግን ያንን ልናመጣ ኢትዮጵያ ሁሉን ገላጭ ሆና መገኘት አለባት። አሁን እነዚህ ነገሮች የሚነሱት ብሔርተኞችን የማሸማቀቅ ሂደትን ለመጠቀም ነው። ድሮ አገርን የሚያሻግር ስለ አገር የማይወራበት ስለ ብሔር ብቻ ተኮር የሆነ ሂደት ተደርጓል የሚባለው ከህብረ ብሔራዊ አወቃቀር ወደ አህዳዊነት ወይ ደግሞ አንድነት ወዳለው ኃይል የማምጣት ኤርትራ ውስጥ ኤርትራዊ ነኝ ነው እንጂ እኔ አፋር ኤርትራዊ ነኝ አይልም። እኔ ኩናማ ኤርትራዊ ነኝ አይልም። እና እኔ ኦሮሞ ኢትዮጵያዊ ነኝ፣ እኔ አማራ ኢትዮጵያዊ ነኝ የምትለዋን መቃወም የሚያስመስል ነገር የሚያስነሳ ነገር አለው። በእኔ እምነት ኢትዮጵያ አልተዋጋችበት 7 ዓመት ጥይት አልተታኮስንም ማለት ለኔ በጂኦፖለቲካ ውስጥ ያለን ቅቡልና ጦርነት በመፍጠርና ጦርነት በመግባት ብቻ አይደለም መመዘን ያለበት። ያለን ሪሌሽንሺፕ እና በውስጥ ችግራችንና በኢንተርናሽናሊ በምን ማቀፍ ውስጥ አጋርነትን ግንኙነት አለን፣ ጤናማ የሆነ አመለካከት ምን አለን ሚለው ላይ ነው ማየት ያለብን። ለኔ በጦርነት ደረጃ ጂኦፖለቲካን ከመዘንኩ ማለት ጦርነት ላይ ተደረሰ ማለት ግልጽ ነው። ምንም የምትመዝነው ነገር የለም። ጦርነት ላይ ከገባ ትንኮሳዎች ስለሌሉ ጂኦፖለቲካውም ደግሞ የተዳከመ ነው ማለት አንችልም። ትንኮሳዎች ሊኖሩ ይችላሉ። የትንኮሳዎቹ መፍትሄና የትንኮሳዎቹ መነሻቸው ምንድነው የሚለው አሁን የሱዳንና የኢትዮጵያን ግንኙነት እኔ ከእናንተ የተለየ ሀሳብ አለኝ። አሁን በምታነሱት ይሄ መተማ አካባቢ ያለው ምናምን ከረጅም ጊዜ ጀምሮ ሱዳን አካባቢም ስለነበርኩ አውቃለሁ። ዲማርኬሽኑ ከንጉሱ ጀምሮ ከኮሎኒያሎቹ ከወጡ በኋላ ክሊር የሆነ አልተቀመጠም። ግን ባይ ዲፎልት ካልቸራሊ ከዚህ ወዲህ የኛንን የምናስተዳድረው ብሎ ማህበረሰቡ ሎካሊ ሲተዳደር የነበረበት አለ። እሱ ደግሞ ምንድነው በግጦሽ በእርሻ መስፋፋት መንስኤ ፍላክቹዌት ይደረጋል። ኬንያም አካባቢ ብታይ ሌሎች አካባቢ ያሉ ድንበሮች ለኔ እንደ አንኳር አላነሳውም። ግን ያ ወደ ጦርነት መለወጥ የሚችል ከሆነ ያለን ግንኙነት ምን ይመስላል፣ እንዴትስ ተፈታ የሚለው የአገርን ሉዓላዊነት ከማስከበር ረገድ ሊታይ ይችላል። ስለ ሉዓላዊነት ካነሳን ሻዕቢያ አንድ ሮይተርስ በቀደም እንትን ያደረገ አንድ ሪፖርት አይቼ ነበረ። እንደውም እኔ ጀግና ኤርትራዊ ነኝ ብሎ በትግራይ እናት ማፀን ውስጥ በወረቀት ተጠቅልሎ ኤክስሬውንም አብሮ አንስተውት ፕሮሰስ አድርገው አወጣን ብለው ያነሱት ነገር እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። በኤኒ ሚንስ ማንከራከረው ነገር ግን ሉዓላዊት የሆነች ሀገር ላይ ሌላ ዜጋ መጥቶ ጥቃት መፈጸሙ ነው። እንደዚህ አይነት ግንኙነቶችን ነው እኔ እንትን ብዬ የማነሳው። ስለዚህ ጂኦፖለቲካችን ስናይ ትንኮሳዎች ከምኖችም አንጻር ብቻ ሳይሆን ካለን ጤናማ ግንኙነት አንጻር ነው ቅድም ያነሳዋቸው። የራሳችን ችግር እንዳለን ሆኖ እነሱም የራሳቸውን ችግር እንዳላቸው ሆኖ የቱ ጋር አጋርነት ሊሆን ይችላል፣ የቱ ጋር ደግሞ ትንሽ ነገር ይግናይቶ ነው ወደ ችግር ሊገባ ይችላል የሚለውን ነው እኔ ያነሳ ነው። እና በዛ ዙሪያ ነው እኔ ቅድም ያየዋቸው። ያንን ስመዝን ግን አሁን ያለው መንግስት ወጥ የሆነ ፖሊሲ ከሀገራት ጋር ስለሌለው የራሱንም ኢንተረስት ለማስጠበቅ ይሁን የራሱን ኢንተረስት ለማስጠበቅ ግልጽ የሆነ አቋም ይዞ እኔ ባህር በርን እጠይቃለሁ። ባህር በርን ስጠይቅ ግን የባህር በርን ተቋዳሽ የሆኑ ስቴክ ሆልደሮች ከኔ ጋር ጠላትነት ወይ ወዳጅነት ሊኖራቸው ይችላል የሚል ግልጽ የሆነ አቋም ከያዘው ችግር የለብኝም። ግን ግልጽ የሆነ ፖሊሲ ስለሌለ ተጠየቀ። አሁን ስለ ባህር በር ታነሳላችሁ። ተጠየቀ ባህር በር ያስፈልጋታል ብሎ ጠቅላይ ሚኒስትሩ ብሬንስቶርም አረገን። ብሬንስቶርም ነው ያረገን። በ45 ደቂቃ ስላይድ ብሬንስቶርም አረገን። ኦኬ። ከዛም በኋላ ውስጥ ለውስጥ በመዋቅራቸው ሰሩ። ናሽናል ሚዲያዎችን ተረስተና መጡ። ግን
ምን አድርገን በምን ሁኔታ የሚባል ነገር የለውም። መናባዊ ነው የተነሳው። ተጨባጭ ነው። ይሄን ነው የምንፈልገው ባህር በሩን። ስለዚህ ባህር በር በማጣት ላይ የሚኮንነው እኔ የሚጋራው ከምኒልክ ጀምሮ ነው። ድሮ ከዛ ጀምሮ ነው ይሄ ሁሉ የመጣው። ኢህአዴግም ለኤርትራ ሪፍረንደም ሲሰጣ ባህር በር ይገባታል ኢትዮጵያን ብሎ ከኤርትራ ነጻነት ጋር በተናጥል ማየት ይችሉ ነበረ። ገባ? ብዙ እንትኖች አሉ። እኚህ ፖሊሲዎች ግልጽ አይደሉም። አንዴ ኦኤልኤፍን እዋጋለሁ እያለ ኬንያ ድንበር ድረስ እየገባ ከኬንያ ጋር የሚጣላ ነው ያለው። በጋምቤላ በኩል መጥቶ ሁሌ ልጆችን ክናፕ እያደረጉ የሚኖሩ ሙሪሌዎች አሉ። ግልጽ የሆነ እንትን የለም ሱዳን ጋር ቢሆን። ስለዚህ እኚህ ሂደቶች ጅቡቲን ብትሆን ኢትዮጵያን ለማጥቃት ሳይሆን ጅቡቲን የሚቃወሙ ኃይሎችን ለማጥቃት ኢትዮጵያ ውስጥ መግባቷ ልክ አልነበረ። አሁን ኢትዮጵያ ላይ ትኩረት ያደረገ አይደለም እንደ ባለኝ መረጃ። ኢትዮጵያ ውስጥ የሚንቀሳቀሱ ጅቡቲን የሚቃወሙ የአፋር ኃይሎች እንደነበሩ ነው እነዛን ለማጥቃት። ያ ሁሉ ሳነሳኔ ጦርነት ውስጥ ስለተገባን ሳይሆን ጤናማ የሆነ ግንኙነት የለንም። ጤናማ ግንኙነት መንስኤው ደግሞ ደካማ ፖሊሲ ስላለን ነው። ሊታይ የሚችል ዶርማንት የሆነ ቤዚክ የሆነ ኢትዮጵያ ላይ ጠል የሆኑ ሂደቶች አሉ። እነዛን ደግሞ ኢግናይት ቢደረጉ በጣም በትንሽ ነገር ጦርነት ውስጥ ልንገባ እንችላለን። እንደዛ ነው ማየው እኔ በበኩሌ። ምናልባት ብዙም ስለተወያየን ወደ መቋጨትን ብንሄድ ጥሩ ይመስለኛል። ቴንክ ዩ